ገበታ ለሸገር ተብሎ ከዛ ገበታ ለሀገር ገበታ ለትውልድ ብለን አሁን የደረስንበትንና በተለይ ደግሞ ለቱሪዝሙ ትልቅ ጸጋን ይዞ የመጡ ፕሮጀክቶች ናቸው። ከነዚህ መካከል እንግዲህ በአንዱ ላይ ነው አሁን የምንገኘው። ይሄ ቦታ የአየር ሁኔታው እጅግ በጣም የተመቸ ነው። ከዛ ባሻገርን በቀጥታ ከቱሪዝም ጋር ደግሞ ስናገናኘው አካባቢው ላይ በጣም እምቅ የቱሪዝም አቅም አለ። ከዚህ በፊት ያልተጠቀምንበት በአግባቡ ማለት ነውና የነዚህ የገበታ ፕሮጀክቶች ዋነኛ ዓላማ ደግሞ እንደ ሀገር ያለንን ተሸፍኖ የቆዩትን ግን ደግሞ ለኢኮኖሚ በአጠቃላይ ደግሞ ለሀገር ግንባታም ትልቅ ሚና የሚኖራቸውን ሀብቶቻችንን ገልጦ ማሳየት እና ደግሞ ለጥቅም ማዋል ለአካባቢው ማህበረሰብ ለክልሉም ብሎም ለሀገር ጥቅም ላይ ማዋል የሚል ዓላማን ያዙ በመሆናቸው የሱ ጥሩ ማሳያ ነው ይሄ ፕሮጀክት ብለን መግለጽ እንችላለን። እንግዲህ እንደተመለከትነው የፕሮጀክቶቹ ወይንም ደግሞ እነዚህ ማረፊያ ቦታዎቹ ከባህሉ ጋር የተጣጣሙ ናቸው። ባህልን እሴትን አክብረው መግለጻቸው የሁሉም የገበታ ፕሮጀክቶች አንዱ መገለጫ ነው። ሁለተኛ ከተፈጥሮ ጋር የተዋሃዱ መሆናቸው ነው። ይሄን ፕሮጀክት ተከትሎ ጹም አረንጓዴ የመሆን የችግኝ ተከላ መርሃ ግብሮች በጣም በስፋት ሲከናወኑበት ነበር። ብዙ ተቋማትም እንደዚሁ ሲመጡና ችግኝ ሲተክሉ ነበርና ይሄ በራሱ ደግሞ አረንጓዴነትን የመሳብ አቅምም አላቸው ማለት ነውና ከተፈጥሮ ጋር መዋሃዳቸውም ሌላው ነው። ሌላ በጣም በከፍተኛ ሁኔታ እንግዲህ ለውጥ ያመጣሉ ብለን የምንጠብቀው በተለይ በዚህ ዘርፍ ላይ ይሄ አካባቢው አየሩን ፈልገው በተለይ አጎራባች ሀገራት ከፍተኛ የሆነ ፍላጎት አለ። ከዛ ባሻገር ትልቅ ቁጥር ያለው ደግሞ የዳያስፖራ ማህበረሰብም ያለበት ነውና እነዚህን ጎብኚዎች ወደ ሀገር በሚመጡበት ጊዜ ወደዚህ ክልል በሚመጡበት ጊዜ እንደዚህ ደረጃውን የጠበቀ ማረፊያ መዘጋጀቱ የቱሪዝም ፕሮዳክት ወይንም ደግሞ ምርት የምንለው በከፍተኛ ሁኔታ ማሳደግ ብቻ ሳይሆን ተወዳዳሪነታችንም ከፍ ያደርጋል። ሶማሌ ክልል ስላለው ልማት ስናነሳ የሰላም ትርፍ ነው ማየት የምንችለው የሚመስለኝ። ይሄን አካባቢ ለበርካታ አመታት አውቀዋለሁ፣ በስራ ምክንያት ተመላልሻለሁ። ከተማ ውስጥ እየታየ ያለው ሰፊ ልማት በሰላም ረገድ እየተገኘ ያለው ውጤት አመላካች ተደርጎ ሊወሰድ ይችላል። ከለውጡ በፊት ይሄን አካባቢ ስመጣ ለጉብኝት በበርካታ ኮንቮዮች ታጅቦ መንቀሳቀስ አስገዳጅ ነው። አሁን ስንመጣ ግን እንደዛ አይነት ሁኔታዎችን አይደለም ያየሁት። ሰላሙን እያጣጣመ ያለ የሰላሙን ትሩፋት በአግባቡ እየመነዘረ ያለ ክልል ለመሆኑ ማሳያ ተደርገው የሚታዩ የከተማ ልማት እንቅስቃሴዎች ሊጠቀሱ ይችላሉ። በርካታ የቱሪስት መዳረሻዎች ተሰርቷል። ይሄ ከስራ እድል ፈጠራ አኳያ ኢትዮጵያን ለማወቅ የሚመጡ የሀገር ውስጥም የውጭ ቱሪስቶችም በሚመጡበት ሰዓት በእሴት ሰንሰለት ውስጥ ደግሞ የሚፈጠር የስራ እድል አለ። በአንድ በኩል ራሱ ሀብቱ የመነጨበት መንገድ ፈጠራን ያማከለ መሆኑ ተደራሽ እንዲሆን ሁሉም የሀገራችን አካባቢዎች ላይ በተለያየ መልክ እንደዚህ አይነት የልማት መዳረሻዎች መታየት መቻላቸው እነዚህ ሁሉ ስራዎች ደግሞ ተደምረው ለዜጎች ዘላቂ የሆነ የስራ እድል መፍጠርን ጨምሮ በግንባታ ሂደት ደግሞ የተፈጠሩ የስራ እድሎች አሉ። ለቱሪስቶች ምቹ ሁኔታ በፈጠርን ቁጥር አገልግሎቱን ለማቅረብ የሚፈጠር የስራ እድልም አዳዲስ እውቀትም አዳዲስ ክህሎትም እንደዚህ አይነቱን የአገልግሎት አሰጣጥ ለማዘመን ኢቭን በግንባታ ሂደትም የቴክኖሎጂ ሽግግሮችንም ማየት የምንችልበት ጥራት ያላቸው የፊኒሺንግ ስራዎች እያየን ያለነው የግብአት አጠቃቀሞች እያየን ያለነውና ይሄ ወደ የእውቀት የቴክኖሎጂ ሽግግርን ወደ አንድ ከፍታ የሚወስድ በሂደቱ የስራ እድል የሚፈጥር በያለንበት እንደ ዜጋ የበኩላችንን መወጣት ከቻልን የኢትዮጵያ የማንሰራራት ምልክቶች በጣም በርካታ ጉዳዮች ናቸውና እነዚህን ጨምሮ ይሄ ብዙ ሳይርቀውን የሚሆን እንደሆነ ተስፋ የሰጠኝ ነው። ስናልፍ ስናገድም የምናውቀው አካባቢ ነውና በዚህ ደረጃ አካባቢውን ቀይሮ በርካታ ዛፎች ሲደርሱ ሲያድጉ አንድ ማረፊያ አንድ መዳረሻ ሆኖ ማየት መቻል የነዚህ ሁሉ ድምር ውጤቶች ነውና ሁላችንም በያለንበት የየበኩላችንን መወጣት ከቻልን ኢትዮጵያ የምንፈልጋትን ኢትዮጵያ የማየት ህልማችን ሩቅ አይደለም።
እንግዲህ ከተሞቻችን በተለይ ከለውጥ ወዲህ በጣም በከፍተኛ መነቃቃት እያደጉ እየተወዳደሩ እየተፎካከሩ የማደግ እድላቸውን አሟጣው እየተጠቀሙ እንደሆነ እያየን ያለነውና በእያንዳንዱ እንግዲህ ከተሞች እየተሰሩ ያሉ የልማት ስራዎች እጅግ የሚያበረታቱና የሚያስደንቁ የሚያስደምሙ ስራዎች መሆናቸውን ማየት እንችላለን ማለት ነው። ጅጅጋ ከተማ ላይ ያው የኮሪደር ልማቱን በስፋት የተሰራበት አካባቢ ቀድሞ የነበረውን ገጽታ ሙሉ በሙሉ የቀየረ መሆኑን በዚህ ሂደት እንግዲህ ከተሞች በአዲስ መንፈስ በአዲስ ስርዓት እየተገነቡ መሆናቸውን በስፋት የምናይበት ነውና በጣም የሚያስደምም ነው። እንግዲህ አዲስ አበባ ከተማ ላይ ነው የኮሪደር ልማት ለመጀመሪያ ጊዜ የጀመርነው። ግን ወደ 30 ከተማ የሚሆኑ የኢትዮጵያ ከተሞችን ከንቲቦችን በመጥራት አዲስ አበባ ከመፍረሷ በፊት ያለውንና በመፍረስ ሂደት ላይ ደግሞ በነበረችበት ጊዜም ልምድ እንዲወስዱ ያን ልምድ ተግባራዊ ማድረግ እንዲችሉ በተሰጣቸው እድል መሰረት ዛሬ ወደ 68 ገደማ የሚሆኑ የኢትዮጵያ ከተሞች ተመሳሳይ ልማት ላይ ይገኛሉ። ይሄ እንግዲህ ከተማ ትውልድን ይገነባል፣ ትውልድ ደግሞ ራሱ መልሶ ከተማን ይገነባል። ይሄ ሲባል ከተማን የሚያሳምረው ከተማን የሚገነባው ትውልዱ ነው። ከተማ ደግሞ ንጹህ ሆኖ ከተማ የሚመጥነውን አይነት የመስተጋብር ሲኖረው ስርዓት ሲኖረው ደግሞ መልሶ ራሱ ትውልዱ ላይ የሚያሳርፈው አሻራ አለ። በተለይ ከተሞቻችን ካሁን በፊት ፕላን የከተሞች ፕላንን ከማስጠበቅ አኳያ የጋራ መሰረተ ልማቶችን በአግባቡ ከመጠቀም አኳያ አረንጓዴ መሰረተ ልማት ላይ ነበርንና ዛሬ ላይ ባህል ወደ መሆን ደርሶ ትናንሽ ከተሞቻችንም ጭምር በያቅማቸው ለከተማ ማለት ኮንክሪት ብቻ ሳይሆን የአረንጓዴ መሰረተ ልማት እንደሚያስፈልግ የጋራ ስፔሶች የጋራ መጠቀሚያ ቦታዎች እንደሚያስፈልጉም ጭምር እንግዲህ በንግግር ብቻ ሳይሆን ቀድሞ የነበረውን ስርዓት ሙሉ በሙሉ የተቀየረበት ነው የከተማ አስተዳደር ያለውና በዚህ ሂደት እንግዲህ ከተሞቻችን በአዲስ እየተወለዱ በአዲስ እየተፈጠሩ ያሉበትን ሂደትና በሂደቱም ደግሞ ትውልድ እየተገነባ ያለበትን ማየት እንችላለን። ሁሉ ከተማ በራሳቸው በተፈጥሮ በተሰጣቸው እድል ባላቸው ማህበራዊ መስተጋብር መገለጥ የሚችልበትን ሂደት ነው የምናየው። እጅግ የሚያስደስት በጣም የሚያበረታታ ስራ እያየን ስለመሆኑ ለማንሳት